ሁላችሁም የአርሰናል ደጋፊዎች ይሄንን ቪዲዮ እስከ መጨረሻ አዳምጡ። ይሄ ቪዲዮ ለእናንተ ለደጋፊዎች የተሰራ ቪዲዮ ነው። አሁን ምን መሰላችሁ? ሲቲ ከአርሰናል ባደረገው የካራባኦ ካፕ ጨዋታ ላይ ሲቲ አሸንፈዋል። የምር ተጫውተዋል። ከመጫወትም በላይ ደግሞ እድሉን ተጠቅሞበት በጣም እንደዚህ አይነት አጣብቅኝ የሆኑ ሞመንት ላይ እድልን ተጠቅሞ ከመጀመሪያ እስከ 90 ደቂቃ ኳስ ላይ ቁጭ ብዬ ሳይሆን ሲቲ ሙሉ ደቂቃ 3-4 ደቂቃ የመጀመሪያ ደቂቃ ነው አርሰናል ትንሽ በኮንፊደንስ ሲጫወት የነበረው። ከዛ ውጪ ሙሉ 90 ደቂቃ እያጓሩባቸው እያንጠባጠቡባቸው ማለት ነው። የምሬን ነው የምላቸው። ኳስ እንዲህ እንደመምታት እያሉ ሳት እያረጉ ሲቀናጡባቸው ነው ኢቭን የቆዩት። በጣም ኮንፊደንሻል ሆኖ ማለት ነው። የኛው ደግሞ ደና ኳስ ያገኛል። በቃ ያባቱ በረት ይመስሏል። ከገባ ይገባ ካልገባ ይግባ እያለ እንዲህ ስትጫወቱ ነበር። እንዴት እንደሆነ አላውቅም። ለደጋፊዎቹ በርቱ ነው የምለው። በቃ ሲቲ አሸነፈን ሳይሆን ማለት ያለበት የምር ስለተጫወተ ነው ይሄ ቲም ማሸነፍ የቻለው። እድሉን መጠቀም ስለቻለ ነው ይሄ ቲም የምር እንዴት እንደተናደድኩ ይነግራችሁ አልችልም። ትልቅ ነው፣ ገናና ነው፣ አሪፍ ነው። በቃ እንደምንም ታግሎ የደረሰ ለአራተኛ ጊዜ ፋይናል ደርሶ ይጥላል። አይከብድም ለእናንተ ስታስቡት? እና በቃ ይሁን ምንድነው የሆናችሁት? እኔ ማለት አንዳንዴ ቪዲዮ አድሬስ ማድረግ ብንችል ቀጥታ መላክ ብንችል እኔ ምን ላችኋለሁ መሰላችሁ? ለሆዳችሁ ምን በላችሁ፣ ለሳይኳችሁ ምን ሆናችሁ ልላችሁ እወዳለሁ። እኔ ቀጥታ የአርሰናል ተጫዋቾችን ማግኘት ብችል ማለት ነው። ለሆዳችሁ ምን በላችሁ፣ ለአናታችሁ ለሳይኳችሁ ምን ሆናችሁ። እንዲህ ብራዘር የአሳ ሾርባ ጠጥቶ እንደገባ ኳስዎች ሜዳ ላይ እንዲህ ይላል ሁሉም። እንደው እግሩን እንኳን ለመዘርጋት እንዴ ሳካ ያን ኳስ በሳካ ምክንያት ነው የገባው አይደል? ወይ አይቀማ ወይ አይቀበል ወይ አያገባ እንዴ! እንዴት ነው የሚሆነው? ቢያንስ እኮ ማዱኬ ይሻላል፣ ሰብሮ የመግባት እንትን አለው። ሳካ በአንድ በኩል ነው፣ በዛ በኩል ከተዘጋ መጫወት አይችልም። እና በጣም የሚያስጠላ ጨዋታ ነው ያደረጋችሁት። አትችሉም ብለን እንዳናምን ትችላላችሁ። አንዳንዴ ደግሞ ይጠፋባችኋልና አርሰናል ምንም በቃ ለመጫወትም ለመሮጥም በቃ ይሄ ይሁን የፍጻሜ ጨዋታ አይመስልም። የምሬን ነው። ዝም ብላችሁ ሆነ እቺን ትሬኒንግ ጨርስ አርግታችሁ ወደ ቤታችሁ ግቡ፣ ክፍያው እንዳለ ነው ምን የተባለ ተጫዋች የቀበሌ እንትን ተሰብሳቢ ነው ያረጋችሁት። እና ሲቲ ወጥሮ ሲጫወት ነበር ከመጀመሪያ እስከ መጨረሻው። ምን አለ እንደዚህ አይነት ቀን እንኳን ብትወጥሩ። ደጋፊ በጣም ነው ባይዘው ሳይኮ የሚጎደው በጣም ብዙ ነገር ማለት ነው። በተለይ ኢትዮጵያ ደጋፊ ማለት ነው በጣም ብዙ ይሆንባቸዋል። So this is my information. Whole Arsenal players, you are not good in today's game. We expect you're gonna to win Carabao Cup of 2026. But you seems like someone you push into the ring, then you finish 90 minutes, then you out. That's all. Why you see in 90 minutes is only this thing, okay? ምንም ልና ያልቻለም ብቻ anyway ምን ይባላል ያው ተሸንፋላችሁ ብለን ነው ተስፋ። እኔ በጣም ይደበረኝ ቪዲዮ እንደዚህ አልሰራምና እንደዚህ አትጫወቱ፣ ካልቻላችሁ ውጡ። በሩ እንደዚህ በመስታወት የታጠረ ዋንጫ ታይቶ ኑና እቺን ዋንጫ ውሰዱ፣ ግን በቴክኒክ በሯን ክፈቷት። እንድትከፍቱ ፈቅደንላችኋል፣ ከፍታችሁ ብቻ ውሰዱ የተባለ ቲም ነበር አርሰናል። ቻንስ መጠቀም ስለማይችል አንድ ቴክኒክ ስለሌለው ሁለት ከነዚህ ሁሉ ዋንጫውን ሉዝ ማድረግ ችሏል። እኔ ዲክላን ራይስ ነው ማለት ኳስም ሲጠፋበት ሊያስተካክል የሚሞክር አንድ ተጫዋች ያየሁት እሱ ነው። ሞራል አላየውም እሱ ላይ ምን ይቅርታ አድርጉልኝና ሞራል አላየውም። ትንሽ እንትና ማን ነው ኢንካፔው ምናምን አሪፍ ነው። ከዛ ተቀይሮ የገባው ልጅም በቃ ማለት እነሱ ሲጥሩ ነበር ያለ አቅማቸው። እንደው ሳሊባ ያዳነው ኳስ ምናምን አሪፍ ነው እና ተከላካዮቹ ላይ ስቲል አሪፍ ነው። ግን ይሄ መሃልና አጥቂው አካባቢ ላይ ወኒ ከሌለ ጎል ከየትም ሊመጣ አይችልም። አንተ ሲቲዝናና አርሰናል እንዴት ነው ሊሆን የሚችለው? እና ራሳችሁን አስደፍራችሁ ነው ውጤት የተቀበላችሁት። በጣም ነው የምናዝነው። ኤኒዌይ እስቲ ለቀጣዩ ጨዋታ ሞራል ይሰማችሁ። በቃ አልፏል። ለሲቲ የተጻፈ እድልና ለሲቲ የተሸለመ ሽልማት ነው። እኛን ስለማይገባ ነው። አርሰናሎች በሙሉ በርታ በሉ። ነገ ሌላ ቀን ነው፣ ወደፊት እናሸንፋለን። ቀጣይ ደግሞ ከባባር ጌሞች ስላሉብን በዚህ ቴንሽን ውስጥ አትግቡ። እኔ አንድ ጎል ሲገባ ያው አርሰናል ባህሪው ሲሸነፍ የሆነ ሊቀጣ ሲል ጎል ሲገባበት ይበረታል ብዬ ስል ጭራሽ የቀረችዋ 2 ደቂቃ ላይ ነው ትንሽ የሆነ ጥሩ እንቅስቃሴ የታዩት። ከዛ ውጪ ምንም ነገር አልነበረም። ውድ አድማጮቼ ኤኒዌይ ኳስ ነው። መሸነፍም ማሸነፍም አለ። ጠንከር በሉ፣ በርታ በሉ፣ ወደፊት